በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምሕረት የቸርነት የይቅርታ ባለቤት እግዚአብሔር አምላካችን ምሕረት የቸርነት ይቅርታ ሳይለየን ይህን ጊዜ ስለባረክልን ስለቀደስክልን ክብር ምስጋና ውዳሴ ለአንተ ይሁንልን። አምላካችን እግዚአብሔር አሁን ዛሬ ደግሞ ቅዱስ ከሆነው ቀን በቤተ ክርስቲያን ታሪክ በሰው ታሪክ ውስጥ በታሪክ ሂደት ውስጥ የዛሬው ቀን ትልቁ እግዚአብሔር ለሰዎች ያደረገው የበረከት ቀን ነውና ለዚህ ቀን ስላደረስከን እናመሰግናለን። በቀኑም ስለባረከን ደግሞ በቅዳሴ በአገልግሎት በጸሎት ባርከህናል። ለዚህ ሁሉ ክብር ምስጋና ውዳሴ ለአንተ እናቀርባለን። እንደገና ደግሞ ቀሪው ጊዜ ካሁን ጀምሮ ሌሊቱ በሙሉ በክርስቶስ ላይ የተከናወኑ ሰቃቂ ነገሮች ናቸው። እነሱን እናስባለን። አሁንም በዚህ ውስጥ መጽሐፍ ቅዱስ እየጠቀስን እንማራለን። አንተ መንፈስ ቅዱስን ግለጽልን። የመንፈስ ቅዱስ ኃይልና ብርታት በሕይወታችን ተገልጦ እኛ የምንናገረውም ሰምተን የምንለወጥበት ተናጋሪዎች ሳይሆን ደግሞም ሰሪዎችም እንድንሆን ፈቃድ ይሁንልን። በዓሉን ባለደስታ ባለፍስሐ አድርግልን። ክብርና ምስጋና ለተቀደሰው ስም ይሁን ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የዛሬ ጸሎተ ሐሙስ እንላለን። በእኛ በዚህ በምዕራቡ ዓለም ቅዱሱ ሐሙስ ልዩ ሐሙስ ይባላል። በእኛም እንግዲህ ጸሎተ ሐሙስ የጸሎት ሐሙስ የቅድስና ሐሙስ የበረከት ሐሙስ ነው ዛሬ እና ጌታችን ኢየሱስ ክርስቶስ ይሄ አሁን የመጨረሻውን ነው። የመጨረሻ እራት ይሉታል። እኛ ደግሞ ቅዱስ ቁርባን የምንለው ትልቁ የክርስቶስ ዋናውና መሰረቱ በብሉይ ኪዳን የነበረውን የፋሲካን በግ የለወጠው የተካው የክርስቶስ እሱ የእግዚአብሔር በግ የዓለምን ኃጢአት የሚያስተሰርየው የእግዚአብሔር በግ የተባለው እሱ ራሱን ስጋና ደም ለወዳጆቹ ለቤተ ክርስቲያን የሰጠበትና ስርዓቱን የሰራበት ቀን ነው ይሄ ቀን። ትናንትና ኃጢአተኛዋ ሴት የጽድቅ ጸጋ ተጎናጥፋ ስትሄድ አይተናል። ብዙ ወዳለችና ብዙ ይደረገላታል ስለተባለ በሰዎች አይን እዚህ ግቢ የማትባለው በክርስቶስ አይን ቦታ አግኝታ በረከትና ጸጋ ተቀብላ ሄዳለች። ዛሬ ደግሞ የመጨረሻውን ራት ወይም ደግሞ የስጋው ደሙን ክንውን እናያለን። የዛሬው ማታ እንግዲህ ማታ ወደ ማታ ጀምሮ ነው። እሱን ትንሽ በሰዓት እየለየን እንደተረዳን መጠን በሚከተለው መልክ እናየዋለን። ከ1 ሰዓት እስከ 3 ሰዓት ከምሽቱ ማለት ነው ሐሙስ የስጋው ደሙ ክንውን ነው የተደረገው። በዚህ ጊዜ እንግዲህ የመጨረሻ ወራት ተብሎ ይጠራል። በዚህ በምዕራቡ ዓለም ዘላስት ሳፐር ይሉታል። እኛ ግን የቅዱስ ቁርባን የተከናወነበት የጸሎት ሐሙስ የጸሎት የቅድስና እግዚአብሔር ለሰው ልጅ ያደረገው ትልቁ የስጋውና የደሙ ስጦታ ነው። እያንዳንዷን እንደ መጽሐፍ ቅዱሱን ብቻ እናነባለን። በቂጣው በዓል በመጀመሪያ ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው ፋሲካን ትበላ ዘንድ ወዴት ልናሰናዳልህ ትወዳለህ አሉት። እንግዲህ ፋሲካ አይሁዳውያን ከግብፅ ነፃ የወጡበትን ቀን መታሰቢያ ነው። ፓስ ማለት ማለፍ ማለት ነው። ፋሲካ ፓስ ማለፍ ማለት ነው። ሞቱ የግብፃውያንን በኩር ሲገል የእስራኤላውያንን በኩር ያለፈበት ሞት አለፈ እንደማለት ነው እና ያ መታሰቢያ ሆኖ እስራኤላውያን ነፃ ከወጡ በኋላ በየዓመቱ በግ እያረዱ እዚያ በእያንዳንዱ ቤተሰብ በግ አርዶ ያስባል ያንን ቀን። ፋሲካውን ትበላ ዘንድ የሚገርም ነገር ነው። ትልቅ ዝግጅት ነው። ቤተሰብ በሙሉ ይሰበሰባል። በተለይ ደግሞ አይሁዳውያን ወንድ የሆነ ሁሉ በዓመት ኢየሩሳሌም ተገኝቶ ይህንን በዓል ያከብራል። ኢየሩሳሌም ያልተገኘ ባለበት ሀገር ሆኖ ይህንን ፋሲካ በዓል ያከብራል። አሁን ዛሬ ከሆነ ለምሳሌ መንሃተን ብትሄዱ በመንሃተን አካባቢ ያሉ አይሁዶች ያከብራሉ። ይህንን በየትኛውም ቦታ ሆነው ይህንን ቀን ያከብራሉ። ምክንያቱም ከባርነት ነፃ ያወጡበት ስለሆነ ይሄ ቀን
እና መስዋዕት ተሰውቶ በግ ታርዶ የበግ ደም ተቀብቶ ነው ሞት ያለፈው። የግብፃውያንን በኩር የሚገለው ሞት ከእስራኤላውያን ሲደርስ እንዳይገድል የተደረገው በግ ተሰውቶ ወይም ታርዶ መቃው በሩ ላይ ደም ስለተቀባ ደም ያለበት ቦታ ላይ ሞት አይገባም ማለት ነው። ስለዚህ ያ ሞት ያለፈበት። አሁን ግን የክርስቶስ ደም በላያችን ላይ በእኛ ላይ ስለፈሰሰ በእኛ ሕይወት ላይ ለእኛ ስለፈሰሰ እኛን ዘላለማዊ ሞት እንዳያገኘን ተከልለናል ማለት ነው። ያ ነው የተከናወነው። እና ወደ ከተማ ከገሌ ዘንድ ሄዳችሁ መምህር ጊዜ ቀርቧል፣ ከደቀ መዛሙርቴ ጋር ከአንተ ዘንድ ፋሲካን አድርጋለሁ ይላል በሉት። የሞት መታሰቢያ ነገር ግን የሕይወት መታሰቢያ የሆነውን ከሞት አምልጠው ከሞት ያመልጡበትን አይሁዳውያን እንዲያከብሩን ደቀ መዛሙርቱም ኢየሱስ እንዳዘዛቸው አደረጉ። ፋሲካን አሰናዱ። በመሸም ጊዜ ከ12ቱ ደቀ መዛሙርት ጋር በማዕድ ተቀመጠ። ሲበሉም እውነት እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል አለ። ይሁዳ ጉዳይ ነው። እጅግም አዝነው እያንዳንዱ ጌታ ሆይ እኔ ሆንን ይሉ ጀመረ። እርሱም መልሶ ከእኔ ጋር እጁን በወጭቱ ያጠለቀ እኔን አሳልፎ የሚሰጥ እርሱ ነው። የሰው ልጅ ስለ እርሱ እንደተጻፈ ይሄዳል። ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት። ያ ሰው ባልተወለደ ይሻለው ነበር አለ። አሳልፎ የሚሰጠው ይሁዳን መልሶ መምህር ሆይ እኔ ሆንን አለ። አንተ አልህ አለው። አዎ ልክ ነው፣ አንተ እንደምትለው ነው ማለት ነው። ሲበሉም እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርት ሰጠና እንካችሁ ይሄ እንካችሁ ብሉ፣ ይሄ ስጋዬ ነው፣ ይህ ስጋዬ ነው፣ ይህ ስጋዬ ነው፣ እንካችሁ ብሉ፣ ይህ ስጋዬ ነው። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ ሁላችሁ ከዚህ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው። ይህ ነው የሐዲስ ኪዳን ደሜ፣ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣም። ይሄ ነው እንግዲህ የተከናወነው። ሐሙስ ዕለት ጌታችን ኢየሱስ ክርስቶስ ምግብ ተበላ፣ የፋሲካ በዓል ተበላ። ነገር ግን መጨረሻ ላይ ያ የፋሲካው ሲያበቃ በፋሲካው ላይ አዲሱ ፋሲካችን የሆነው ክርስቶስ ራሱን መስዋዕት አድርጎ ለመስጠት ቃል ኪዳን የደም ኪዳን የተዋዋለበት ቀን ነው። ህብስቱን አንስቶ ይህ ስጋዬ ነው አለ፣ እንኩ ብሉ፣ ይህ ደግሞ ደሜ ነው። ጽዋውን አንስቶ ባርኮ ይህ ደሜ ነው፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው። ስለ ብዙዎች ለኃጢአት ይቅርታ፣ ኃጢአት የሚስተሰረይበት የሐዲስ ኪዳን ደም በአዲስ የተዋዋለበት ደም ነው። ይህንን ጠጡ አለና ስጋውንና ደሙን ሰጠ የሚል ነው። እንግዲህ ይሄ ቀን በቤተ ክርስቲያን ታሪክ ትልቅ ቀን፣ በጣም የመጨረሻ ትልቅ የብሉይ ኪዳን መስዋዕት ያከተመበት የሐዲስ ኪዳን ውል የተስማማበት የውልና የስምምነት ቀን ነው፣ ሰዓት ነው። ይሄ ነገ እሱ ሲሞት ለእኛ መሞቱንና ያ ሞቱ ይሄ ወይንና ይሄ ህብስት ሆኖ ነው የተሰጠን። ይሄ መታሰቢያ ነው ምን የሚባል ነገር የለም። ይሄ ስጋዬ ነው፣ ይሄ ደሜ ነው። በቃ እሱ ያለውን እኔ እንዴት አድርጌ ነው ልተረጎም የምችለው? በየትኛው አቅም? የእሱ ተናገረ እኮ። ህብስቱን አንስቶ ይሄ ስጋዬ ነው አለ። እዚያ የዮሐንስ ወንጌል ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔም ከሱ ጋር እኖራለሁ አለ እና ብዙዎቹ ተከተል እንዴ ይሄ ከባድ ነገር ነው፣ ማን ሊሰማው ይችላል ብለው ወደኋላ አሉ ይላል። አሁን ያ ስጋዬና ደሜ የተባለው ይሄ ነው፣ ተተረጎመ። እዚህ ተረጎመ። ይሄ ስጋዬ ነው፣ ይሄ ደሜ ነው ብሎ አሁን ዛሬ ሐሙስ ዕለት ተረጎመው፣ ያንን በተግባር ተረጎመ ማለት ነው። ስለዚህ ሐሙስ ይሄ ማታ ይሄ ስጋውና ደሙ የተሰጠበት ነው። ከዚህ በኋላ ከ3 እስከ 6 ሰዓት የጌቴሴማኒ ይሄ እንደተደረገ ምንድነው የሚለው? እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣም አለ። መዝሙር ከዘመሩ በኋላ ወደ ደብረ ዘይት ወጡ። ከከተማ ወጥተው
በጌቴሴማኒ ወደ ደብረ ዘይት መንገድ ሲኬድ ጌቴሴማኒ የምትባል ሸለቆ አለች። እዚያ አካባቢ የጸሎት ሰዓት ነበረ፣ የጸሎት ቦታ። በነገራችን ላይ ብቻውን ይጸልይ የነበረ ከዚያ ነው። ይሁዳም እዚያ ያንን ቦታ ያውቀዋል፣ የሚጸልይበትም ቦታ ያውቀዋል። በትናንቱ ትምህርታችን ትዝ ይላችሁ እንደሆነ እንግደለው፣ ነገር ግን ሰው ባልበዛበት ጊዜ ብለው ነበረ። ሰው በማያይበት ጊዜ፣ በማይታወቅበት ጊዜ፣ ግርግር ባልበዛበት ጊዜ እናድርገው ነበር ያሉት። ግርግር ያልበዛበት ጊዜ ይሄ ሰዓት ነው፣ ሌሊት። በዚህ በአምባገነን ሀገር ውስጥ እንደዚህ ነው የሚደረገው። ሰላም ነው ብሎ በሰላም ሌሊት የተኛ ሰው ሌሊት መጥቶ ቤቱን ወሮ ሰውየውን ወይም የሚፈልገውን ሰው አስሮ ይሄዳል። ልክ እንደዛ ማለት ነው። እና ጌታችን ኢየሱስ ክርስቶስ በጌቴሴማኒ ሄዶ እዚያ ምን ይላል? ወደ ስፍራውም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው። ከእነርሱም የድንጋይ ወርወራ ያህል ራቅ ብሎ ተንበርክኮ አባቱ ከሰማይ መጥቶ የሚያበረታታው መልአክ ታየው። በፍርሃት ሲጣጣር አይቶ ይጸልይ ነበር፣ አጽንቶ ይጸልይ ነበር ይላል። በፍርሃት ሲጣጣር አጽንቶ ይጸልይ ነበር። በወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር። ከጸሎትም ተነስቶ ወደ ደቀ መዛሙርቱ ወጣና ከሐዘን የተነሳ ተኝተው ሲያገኛቸው ስለምን ተኝታችኋል? ወደ ፈተና እንዳትገቡ ጸልዩ። ሉቃስ ነው ይሄ በጣም እና ሉቃስ ይህንን ሲገልጸው በጣም ክርስቶስ በዚያ ጸሎት ላይ ምን ያህል እንደተጨነቀ ነው የሚያሳየው። ምክንያቱም ያውቃል ዚላ በፊት እንዳልነው የሚያስዘኝ ይሁዳ ነው ብሎ እሱ ራሱ ይሁዳ እንደሚያስዘው ሁሉን ነገር ያውቃል። የሚደረጉትን ነገሮች ያውቃል። አንዳንድ ጊዜ እኮ አስቀድመን የምናውቃቸው ነገሮች ያስጨንቁናል። ክርስቶስ ግን የመጣበት ያ ስለሆነ አውቆታል። ስለዚህ ተጨነቀ። ፍጹም ሰው ስለሆነ ተጨነቀ እና ወደ ኢየሩሳሌም ከሄዳችሁ ወደፊት ጌቴሴማኒ ስትደርሱ ያ ጌታችን ኢየሱስ ክርስቶስ የጸለየበት ቦታ አሁን የካቶሊክ ቤተክርስቲያን ተሰርቶበታል እና ድንጋዩ እዚያ እሱ ተንበርክኮ የጸለየበት ድንጋይ እዚያ ላይ አለ እና እንባው የወረደበት ምልክት የሚታይ አስመስሎ ነው ሰዓሊው የሳለው እና ልብን የሚሰብር ነው። አሁን ስናነበው እንኳን እንዴት እንትን እንዳለ እስቲ አብረን እንየው አንድ ጊዜ። ከሰማይ መጥቶ የሚያበረታታ መልአክ ታየው። በፍርሃት ሲጣጣር አጽንቶ ይጸልይ ነበር። በፍርሃት ሲጣጣር ጭንቅ አለው፣ ተጨነቀ። ምንድን ነው የሚለው? አባት ሆይ ፈቃድህ ቢሆን ይህች ጽዋ ከኔ ትለፍ፣ ነገር ግን ያንተ ፈቃድ ይሆን እንጂ የኔ ፈቃድ አይሆን አለ ነው። ሰማይ ወጥቶ የሚያበረታታው እና የሚለው ምንድነው? በጣም በፍርሃት ይጣጣር ነበር። ወዙም በምድር ላይ እንደሚወርድ እንደ እዥ እንደ ደም ነጠብጣብ ነበረ። በቃ እዥ የሚመስል ነገር ነው የሚወርደው። ከመጨነቁ የተነሳ የተጨመቀ እንደውም ደም የተቀላቀለው ላብ ነው የሚወርደው ማለት ነው። ምክንያቱም በጣም ተጨንቆ፣ ይሄ ልብን የሚረብሽ ነገር ነው። ከጸሎት ተነስቶ ወደ ደቀ መዛሙርቱ እነሱም ተኝተው ነበረ። ስለዚህ ይሄ ሰዓት የጸሎት የስቃይ ሰዓት ነበረ። ከስንት ከ3 እስከ 6 ሰዓት ነው። ከዚያ ጸሎቱን እንደጨረሰ ከ6 ሰዓት እስከ 8 ሰዓት ያለው መያዝ ነው። ተያዘ፣ መጣ ሚድናይት በፊት ማለት እና ከ6 እስከ 8 መያዝ ነው። እሱ ከሊቀ ካህናቱ ተይዞ ወደ ሊቀ ካህናቱ ግቢ ነው የሄደው። መጥተው የያዙት ድራማ ነገር አለ እዚያ ውስጥ። ይሁዳ መጥቶ ጉልበቱን ሲስም እናያለን። መጥተው ዙሪያውን መሳሪያ ይዘው ጎበድ ይዘው አንድ ጭፍራ ነው ምናታለ የመቶ አለቃ ወታደር አንድ ትልቅ ቡድን ነው፣ ግሩፕ ነው የተላከው እና ምን አለ ገና ሲናገር እነሆ ሰዎች መጡ። ከ12ቱም አንዱ ይሁዳ የሚባለው ይቀድማቸው ነበር። ሊስመውም ወደ ኢየሱስ ቀረበ። በዙሪያውም የነበሩ የሚሆነውን ባዩ ጊዜ ጌታ ሆይ በሰይፍ እንምታቸውን አሉ። ከእነርሱ አንዱ የሊቀ ካህናቱን ባሪያ መጥቶ ቀኝ ጆሮውን ቆረጠው። መች ከዓለም ጋር በሰይፍ ሞት ይቻላልና። እና ኢየሱስ ግን መልሶ ይህንን ፈቃዱ አለ። ጆሮውን ዳሶ ፈወሰው። ኢየሱስም ወደ እርሱ ለመጡት ለካህናት አለቆችና ለመቅደስ አዛዦች ለሽማግሌዎችም ወንበዴን እንደምትይዙ ሰይፍና ጎመድ ይዛችሁ ወጣችሁን? በመቅደስ ዕለት ዕለት ከእናንተ ጋር ስሆን እጆቻችሁን አልዘረጋችሁብኝም። ጊዜያችሁና የጨለማው ስልጣን ነው አላቸው። ጊዜያችሁና የጨለማው ስልጣን አሁን ስለሆነ ነው እንጂ ነበርኩ ያን ጊዜ። ይዘውም ወሰዱት፣ ወደ ሊቀ ካህናቱ ግቢ አገቡት። ተያዘ፣ ወደ ሊቀ ካህናቱ ግቢ። በዚህ ላይ የሊቀ ካህናቱ ግቢ ያሰሯቸውን ሰዎች ወደ መንግስት ፍርድ ቤት እስኪሄዱ ድረስ
የሚያስሩበት ቦታ አለ። እዚያ ደግሞ የሊቀ ካህናቱ እስር ቤት ይባላል። በጣም የሚያሰቃይ ሰው ውስጥን የሚያሸማቅቅና የሚያሰቃይ እስር ቤት ነው። ምንድነው? በውስጥ ይገባና ላዩ ክፍት ነው። ወታደር ከላይ መሳሪያ ይዞ በላያችሁ ላይ ይደግናል እና ስትገቡ ሁለት እግራችሁ የሚገባበት ጉድጓዶች አሉ፣ እንዳትቀመጡ ማለት ነው። እግሮቻችሁን ከዚህ አስገብታችሁ ከላይ ሰው የታባት እንቀሳቀስና እያለ ያሰቃያችኋል። ያንን የስቃይ ሰዓት አሳልፏል ጌታ። የሊቀ ካህናቱ እስር ቤት የሚባለው ከዚያ በኋላ የቀጠለው ከ8 እስከ ንጋቱ 1 ሰዓት ድረስ እስር ቤት ቆየ። እዚያ ስንት ሰዓት ማለት ነው? 2 ሰዓት በእስር ቤት ቆየ። ከዛ በኋላ ከእስር ቤት ከወጣ በኋላ እንግዲህ ጧት ነው። እሱ ነገ የምንሄድበት ነው የሚሆነው። ብዙ የሐሰት ምስክሮች ሊቀርቡ አላገኙም። እንግዲህ ወደ ዳኛ ለመውሰድ ደንበኛ የሆነ ኬዝ መስራት አለባቸው። ደንበኛ የሆነ ኬዝ ካልሰሩ ወደ መስፍኑ ሄደው ተጨባጭ ነገር ከሌለ አይሆንም። ስለዚህ ምን አደረጉ? ከ8 እስከ ንጋቱ 1 ሰዓት ድረስ እስር ቤት ነው። በሊቀ ካህናቱ ግቢና የክስ ወንጀሎች ስብሰባና ምርመራ ነው። ይሄ እንዲህ ይላል መጽሐፉ። ብዙ የሐሰት ምስክሮች ምንም ቢቀርቡ አላገኙም። በኋላ 2 ቀርበው ይህ ሰው የእግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን ልሰራው እችላለሁ ብሏል አሉ። አንደኛው ወንጀል ይሄ ነው። ሊቀ ካህናቱም ተነስቶ እነዚህ ለሚመሰክሩብህ አንድስ እንኳን አትመልስምን አለው። ኢየሱስ ግን ዝም አለ። ሊቀ ካህናቱም አንተ የእግዚአብሔር ልጅ ክርስቶስ የሆንክ እንደሆነ እንድትነግረን በሕያው እግዚአብሔር አመልሃለሁ አለው። ኢየሱስ አንተ አልክ አለው። ነገር ግን እላቸዋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይ ደመናም ሲመጣ ታዩታላችሁ። በዚያን ጊዜ ሊቀ ካህናቱ ልብሱን ቀዶ ተሳድቧል። እንግዲህ ከዚህ ውጭ ምስክሮች ስለምን ያስፈልገናል? እንግዲህ ሁለተኛው ምንድነው? የእግዚአብሔር ልጅ ነኝ ብሏል። እነሆ ስድቡን አሁን ሰምታችኋል፣ ምን ይመስላችኋል አለው። እርሱም ሞት ይገባዋል ብለው መለሱ። በዚያን ጊዜ በፊቱ ተፉበት፣ ጎሰሙትም። ሌሎችም በጥፊ መተው ክርስቶስ ሆይ በጥፊ የመታ ማን ነው? ትንቢት ተናገር ብለው አንገላቱት ማለት ነው። ምን ማለት ነው? ሐሰት በዚህ ቦታ ላይ ተሰብስቦ በእውነተኛው ክርስቶስ ላይ የሆነ የሐሰት ወንጀሎች ተሰብስበው ተደረደሩ። ይህንን ይዘው ነው ወደ ዳኛው የሄዱት ጧት። እንግዲህ የጧቱን ደግሞ ጧት እናደርገዋለን። ይሄ የመከራ ሌሊት ብየዋለሁ። የዛሬው ርዕሳችን የመከራ ሌሊት፣ የስቃይ ሌሊት። ከስጋዋ ደግሞ በኋላ የስቃይ ሌሊት ነው። ስጋዋ ደግሞ አንድ ነው። እንደገና ሌሊቱ ደግሞ የስቃይ ሌሊት ነው። ነገ ምን ይፈጠር ይሆን? ነገ የምናየው ይሆናል። እንግዲህ ክሶቹን አሁን ሰምተናል። አንደኛው ሰንበት ነው። ሰንበት 3 ናቸው ክሶቹ። ሰንበትን ሽሯል ነው። ቤተ መቅደስን አፈርሳለሁ ብሏል ነው። የእግዚአብሔር ልጅ ነኝ ብሏል ነው። እነዚህ ናቸው ክሶቹ። እንዲህ ጲላጦስ ይህንን ክስ ተቀብሎ የሚሰቅል ከሆነ እናየዋለን ነገና። እስቲ በረከቱ ጸጋው ሀብቱ በላያችን ላይ ይደረብን። በሕይወታችን ረሃብተኞች ሁነን ሳለ ራሱን የሕይወት ምግብ አድርጎ የሰጠን አምላካችን ክብር ምስጋና ይግባው። መቼም የሕይወት ምግብ የዘላለም ሕይወት ምግብ የሆነልን እሱ ነውና አሁን በእውነት ረሃብተኞች ሁነን ለዘላለም አንኖርም። ለዘላለም የሕይወት ምግብ በልተን በሕይወት እንኖራለንና ሕይወትን የሰጠን አምላካችን ክብር ምስጋና ይግባው። የእግዚአብሔር ጸጋ ከእናንተ ጋር ይሁን። ነገ በሰላም ያገናኘን።